እንኳንም ቆላ ተንቤን አልተሰዋ እንደ ሰማዕት ይቆጠር ነበር አንድ ነገረኛ በተለይ ደግሞ ቲፒኤልኤፍ አንዳንዴ የሞተን ደግሞ ደጋግመስ ነገር ህይወት ያለው እንዳይመስል ቲፒኤልኤፍ ሞቷል ይሄንን እናስቁመው ከዛ በኋላ አይ በቃ ከተኩሽ ካልገባው መሰረት አይዋ እኔ ባላምንበት ነው ማለት እና ጌታቸው ረዳን እና ሸተደምለው ኮሎኔል ደመቀ ጽምዶ እንዴት አያችሁት? አቶ ጌታቸው ረዳ በተናገሩ ቁጥር እልፍ ጆሮ የሚያዘነብልላቸው አንዳች ነገር ባደረጉ ቁጥርም አያሌ ሰዎች ትኩረት የሚለግሷቸው ያሻቸውን ተናግረው የመሸበት ማድረን የሚመርጡ አሁን ከቅርብ ጊዜ ወዲህ ደግሞ እናት ድርጅታቸውን ህዋትን እስካበሳጨላቸው ድረስ የትኛውንም እርምጃ የሚወስዱ ከባድ ሚዛን ፖለቲከኛ ናቸው። አሁን ከተራ ብሽሽቅ ወደ ዕውቀት ተኮር ትንተና ተመልሻለሁ ብለው የመደመር መንግስት መጽሐፍ ላይ መወድስ ያዘንቡ ጌች ተደመረ አሊያም በለጸገ ብለው ከተቿቸው አሁን ወደ መስመሩ ተመለሰ ብለው እስከሞገሷቸው ሰዎች ድረስ መነጋገሪያ ነበሩ። ከጠቅላይ ሚኒስትሩ ጋር ሆነው ሶፍ ዑመር ዋሻ ውስጥ ተሰብስበው ስለ ዘመነ ኢህአዴግ ሲናገሩ ደግሞ ዘራፊ ነበሩ፣ ይኸው በራሳቸው አንደበት ተጋለጡ የሚል ጫጫታ አጅቧቸው ነበር። ርዕሰ ጉዳይ መፍጠር የማይሰለቻቸው በተናገሩ ቁጥር ድጋፍና ተቃውሞ የማይለያቸው ሰው ታዲያ ተረኛ ቦታቸው ሁመራ፣ አዲስ ወሬያቸው ወልቃይት ሆነና ከነ ኮሎኔል ደመቀ ዘውዱ ጋር ሆነው ታዩ። የህዋትንና የሻቢያን ጽምዶ የነቀፉት ሰው ከኮሎኔሉ ጋር ጽምዶ ፈጠሩ እስኪባልላቸው ድረስ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ህዋትን ሲያሙ ተደመጡ። በዚህ ብዙ ጉድ በመዘዘ ውይይት ላይ አቶ ጌታቸው ረዳ ኮሎኔል ደመቀ ዘውዱና አቶ አሸተ ደምለው ወንድሜ እየተባባሉ ሲነጋገሩ መስማት ከዚህ በፊት የነጎዱ እልፍ ዘመናትን መለስ ብለን እንድንቃኝ የሚያስገድዱ ናቸው። መድረኩ ላይ ንግግር ያደረጉት ኮሎኔሉ እንዳሉት ከሆነ ጌታቸው ረዳ ማለት በአንድ ወቅት የህዋት ዋና ሰው ነበሩ። ህዋት ይዘውረው በነበረው የኢህአዴግ ስርዓት ውስጥ ደግሞ የመንግስት አንደበት ሆነው ይሰሩ የነበሩ በፌደራል ደረጃ የተከበረ ቦታ የተሸለሙ ባለስልጣንም ነበሩ። ከዚያም ሲያልፍ ፌደራል መንግስቱና ህዋት ደም አፋሳሽ ጦርነት ውስጥ በገቡ ጊዜ በመላስ ጦርነቱ በኩል ህዋትን ቀጥ አድርገው የያዙ ተጋጣሚዎቻቸውን በዝረራ የጣሉ ሰውም ነበሩ። የራሳቸው የመላስ ጦርነት በጥይቱ ውጊያ ሊደገፍ ባለመቻሉ ተሸነፉ እንጂ ፕሮፓጋንዳውን ሲሰሩት ለጉድ ነበር። በኋላ ደግሞ ፕሪቶሪያ ላይ በተደረገ ስምምነት ሰላም ሲወርድ ትግራይ ክልል አዲስ አስተዳደር ያስፈልጋት ነበርና ለዚያ ቦታ ትከሻቸው ይመጥናል ተብለው የተሾሙትም እኚሁ አቶ ጌታቸው ረዳ ነበሩ። አሁን ግን አቶ ጌታቸው ህዋት ለምኔ ብለው ጻድቃን ገብረትንሳይ እንዳሉት በነታደሰ ወረደ መፈንቅለ መንግስት ተገደው ከስልጣን ከለቀቁ በኋላ የሚተኩሱት ጥይት ሁሉ አቅጣጫው ወደ መቀሌ ኢላማውም ህዋት ሆኗል። ይህን ትንግርት በህይወት ቁጭ ብሎ የተከታተለው ስታሊን አቶ ጌታቸውን እንኳን ቆላተን ቤን ላይ አልተሰዋ ብሎ ሲመጻደቅባቸው ነበር። እንኳንም ቆላተን ቤን አልተሰዋ እንደ ሰማዕት ይቆጠር ነበር በቁሙ የሞተ ጌታቸው ረዳ እንኳንም ቆላተን ቤን አልተሰዋ ምለው ለዛ ነው። እንኳንም አልተሰዋ በቃ ብዙ ሰው ትዝ ያለው ፎቶ ምናምን ፕሮፋይሉ ምናምን ያረጋው ነበር እንደ ሰማዕት ይቆጥረው ነበር። የሰማዕታት ፎቶ ላይ ይለጠፍ ነበር እንደዚህ ቆላተን ቤን በጀግና ተሰዋ በድሮን ሞተ ተብሎ ምናምን እንኳንም አልሞተ ምንለው ለዛ ነው። አቶ ጌታቸው ረዳ በጦርነቱ ጊዜ የህዋት መልክ ሆነው በብዙ ተጋሮች ዘንድ መታወቃቸው ትልቅ የፖለቲካ ሚዛን እንዲደፉ አስችሏቸው ነበር። ህዋት ውስጥ በታጋይነት ልክ የሚወደስ ነገር የለምና ይህ የቆላተን ቤን ተጋድሏቸው የማይታመን ቅቡልነት ገዝቶላቸው ነበር። በዚህ ቅቡልነታቸው ላይ ጦርነቱ የአባይ ፀሐይና የስዩም መስፍን ዕጣን ጥሎባቸው ቢሆን ኖሮ ጌታቸው ረዳ የትግራይ ዘላለማዊ ጀግና የህዋት ታጋይ ክብርና ሞገስ የሚሰጣቸው ሰማዕት ተደርገው ይቆጠሩም ነበር። ለዚህ ነው ስታሊን እንኳንም ቆላተን ቤን ላይ አልተሰው ብሎ ሲናገርባቸው የተሰማው። እንዲህ አይነት የፖለቲካ ውጣውረድን ሲያስተናግዱ እዚህ የደረሱት አቶ ጌታቸው ረዳ ከሰሞኑ በሁመራ ተገኝተው ያደረጉት ውይይት ነው እንግዲህ ከአፍቃሪ ህዋቶች ዘንድ ከባድ ተቃውሞን እያዘነበባቸው ያለው። በዚህ ውይይት ላይ የሰቲት ሁመራ ወልቃይት ጠገዴ ዞን አስተዳዳሪ የሆኑት አቶ አሸተ ደምለው ህዋት ሞቷል እያሉ ሲያውጁ የቀድሞው የድርጅቱ ዋና ሰው አጠገባቸው ነበሩ። ደግሞ ሰላምንም ልማትንም ሀገርንም ደጀን መከታ ከሆነው ሀገር መከላከያ ጋር ሆኖ በጋራ በቅንጅት ሰላሙን እያስጠበቀ ቆይቷል ማለት ነው። ስለዚህ ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሰላምም ለልማትም አርበኛ መሆን አለበት።
አንድ ነገረኛ በተለይ ደግሞ ቲፒኤልኤፍ አንዳንዴ የሞተን ደግሞ ደጋግሞ ስትነግረው ህይወት ያለው እንዳይመስል ቲፒኤልኤፍ ሞቷል። የሞተ ሐሳብ ነው ያለው፣ ጸረ አብሮነት ነው ያለው፣ ጸረ አንድነት ነው ያለው፣ ጸረ ሰላም ነው። ስለዚህ ህወሓትና ሰላም ጠበኞች ስለሆኑ አቶ ጌታቸው ደግሞ ይሄን የማያስቀጥል ነው ህወሓት። ስለዚህ ለውጥ ፈልጋለሁ ብለዋል ያላችሁት ልክ ነው። እንግዲህ ወደ ለውጡ ተቀላቅለው በአማራና በትግራይ ሰላም እንዲወርድ ህዝቦች መገናኘት አለባቸው የሚለው ማንም የሚጠላው ነገር የለም። ስለዚህ ስለ ሰላም ስንነጋገር ዘላቂ ሰላምና አብሮነትን የሚያረጋግጠው መንገድ መከተል ተገቢም አስፈላጊም ነው ማለት ነው። ስለዚህ ለሰላም ንግግር ከሆነ ልባችንም አእምሯችንም ክፍት መሆን አለበት። ስትቀራረብ ነው ችግርህንም የምትነግር የምታስረዳው የሚለየውና መፍትሄ የምታበጅለት። እኚሁ ሰው ህወሓት ከነጭራሹ መወገድ አለበት ብለው ሲፎክሩም ዘመን እዚሁን በር ላይ ያስቀመጣቸው አቶ ጌታቸው ረዳ በሁለቱም ጆሮዎቻቸው ሲሰሟቸው ነበር። ባለፉት 3 አስርተ ዓመታት የተፈጸሙ ግፍ እና በደሎች በጣም አነጋጋሪ፣ አሳሳቢ፣ ለአንዳንዱ ጆሮ ለመስማት የሚሰቀጥጡ ለማየት የሚዘገኑ እልፍ አላፍ ግፎች የተፈጸመበት ምድር ነው። ይሄ እውነት ላይ መቆም፣ ፍትህ ላይ መቆም በጣም አስፈላጊ ለመግባባት። ስለዚህ በወልቃይት ጠገዴ አርማጭሆ ባህል አንድ ነፍሰ ገዳይ ከገደለ በኋላ ገዳይ ነው የሚሸሽ። ገዳይ ይሸሽና ተመልሶ ከባለደሙ ጋር ሳይታረቅ ስምምነት ሳይፈጥር እርቅ ሳይፈጽም እንትን አይሆንም፣ ሰላማዊ ኑሮ አይኖርም ማለት ነው። ስለዚህ ሰላማዊ ኑሮ ለመኖር አላኖር ያለው ደግሞ ይሄ ቡድን ይሄ መወገድ አለበት፣ ግፈኛው መዋቅር ስለሆነ ይሄ ቲፒኤልኤፍ የሚባለው። የወልቃይት ነገር አሁንም የገደል ጫፍ ህይወት መሆኑ እንደቀጠለ ነው። ህገ መንግስት አርቃቂዎቹ ከዚህ መልስ የኔ ከዚያ ወዲያ ያንተ ተባብለው አንዱን መሬት ሸንሽነው ለምድሩም ዘርና ቋንቋ ሸልመው ሲያበቁ ጊዜ ውሎ ሳያድር እኔ አማራ ነኝ እኔ ትግራዋይ ነኝ የሚሉ ዘመን አመጣሽ ትርክቶች ተፈጠሩ። በጌምድር ላይ ተኝተው ያደሩ አርሶ አደሮች ድንገት ማለዳ ላይ ከእንቅልፋቸው ሲነቁ አንዱ በትግራይ ሌላው በአማራ ክልል ተካለው ራሳቸውን አገኙት። የረጅም ዘመን የህይወት መስተጋብር የለገሳቸውን አብሮ የመኖር ጥበብ ዘመናዊ ትምህርት የነጠቃቸው አሳቢነን ባዮች ቦርቦረው ጨረሱት። እናም ከዚያ ጊዜ ጀምሮ አሁን ድረስ ያልበረደ የማንነት ጥያቄ የሚፈጃቸውን ቦታዎች በህገ መንግስታቸው አማካኝነት አመጣው ወለዱ። አሁን ቦታዎቹ ላይ የሚሰማው ወልቃይት በረሳሽ ቀኝ የተርሳኝ የሚል የርስት ጉልት ፉከራ ምዕራብ ትግራይ ህገ መንግስታችን ያጎናጸፈን ምድር የሚል መፈክር ነው። ወልቃይትን ወደ አማራ አስመልሳለሁ ብሎ ከዓመታት በፊት የተቋቋመውን አስመላሽ ኮሚቴ የሚመሩት ኮሎኔል ደመቀ ዘውዱ ተፈናቃዮች ይመለሱልን የሚለውን የህወሓትን ተደጋጋሚ ጥያቄ የሚመልሱት እንዲህ ብለው ነው። በብዙ ቦታዎች ተፈናቃይ ይኖራል። የተፈናቀለ ሰው ህዝቦች ወደ ነበሩበት አይመለሱም ማለት አይቻልም። መመለስ አለባቸው ሰላም ልንፈጥር ከሆነ። ካልሆነ አንዱን ማህበረሰብ አፈናቅለ አንዱን በመኖር ይቻል አይመስልም። ለውጥ ሲመጣም ከ24 በላይ ባሶች አቁመናል። እኔም እንኳን ባለሁበት ከ6 ሰዓት በላይ ዙማ ዋይተናል። ከባሳ ወርደን በጭራሽ መሄድ አይገባችሁም መኖር አለባችሁ ወደ መንደራችሁ ተመለሱ የሚል ነበር። ከሱ በኋላም ቢሆን ተደናግጦ የወጣ በራሱም ተመልሶ መጥቶ ሰፍሯል። አሁንም ከኛ ጋር በሺ የሚቆጠር ሰው ይኖራል። የሄደውም ሰው ለማስመለስ እኛ ተቃርኖም የለንም። እኛ እንኳን አንዳንድ ጊዜ ስንሰበስባቸዋል እኛ ሰላም ነው እንፈልገው። ስለዚህ ትናንትና የሄዱት አንዳንድ ወንድሞቻችን በሰላም ይምጡልን ከቤተሰቦቻችን መገናኘት እንፈልጋለን የሚል አለ። አሁንም ወልቃይት ውስጥ ችግሩ የተፈናቃዮች መመለስ አይመስልም። ከተፈናቃዮቹ ጋር አብሮ መግባት አለበት የሚለው የቀድሞ አስተዳደር ጉዳይ እንጂ። በዚህ ሁኔታ ዙሪያ የቀድሞ የህወሓት ሰውና ኮሎኔል ደመቀ ዘውዱ ያላቸው ሐሳብ አንድ አይነት ይመስላል። አቶ ጌታቸው የምን አስተዳደር ነው ከ5 ዓመት በፊት የለቀቅነው ነው እያሉ ህወሓቶችን በጎን ሲሸነቁጡ ነበር። ይሄንን እናስቁመው። ከዛ በኋላ አይ በቃ ተኩሼ ካልገባው በስተቀር አይዋ እኔ ባላምንበት ማለት አስተዳዳሪ የሚባለው አስተዳዳሪ ይሄዳዋለሁ ይላል። እኔ ጠብ ምንድነው የትኛውን አስተዳዳሪ ይዘልቀው ሁማራ ከለቀቅ ነው 5 ዓመት ሞልቶት የነበሩ አስተዳዳሪዎች አንዳንዶቹ በፈቃደኝነት ወደ እናንተ ገብተዋል። አንዳንዱ ከሆኑ ነው አስተዳዳሪ ሰሞኑን ተባልቀው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን እንደሆነ ማያውቅ ሰው አስተዳዳሪ ተመድሯል። ቃፍታ አቃሉ
ቃፍታ የት ነው? ጨረቃ ላይ ነው? ወለጋ ነው? በፍጹም ማያቸው የቃፍታ ማሐዳሪኻ ተዋይኒ ብደር ትፈቅሪ መስለቁ ባይሆን አሁን አይቀበሉን እናንተ ባትቀበሉ ነገሩ በጦርነት እንዲቋጭ አንፈልግም የሚሉት ደግሞ ኮሎኔሉ ናቸው። በዘመነ ኢህአዴግ አንድ ባታሊዮን ጦር ለብቻቸው መክተዋል የሚል መወድስ አመት በመጣ ቁጥር ሐምሌ 5 እየተጠበቀ የሚቀርበላቸው ኮሎኔል ደመቀ ዘውዱ ረጅም ጊዜ ይወስድብናል ብለን የፈራነው ነገር በአቋራጭ ባጭሩ ተሳክቶልናልና ፈጣሪን እናመሰግናለን ሲሉ ወንድማችን የተባሉት አቶ ጌታቸው ረዳ በፈገግታ ታጅበው ያደምጧቸው ነበር። የወልቃይት ጠገዴ የአማራ ማንነት ኮሚቴም ቢሆን በጦርነት ጉዳያችን እንድንቋጭ የሚል አይደለም። ጉዳያችን በሰላማዊ በዲሞክራሲያዊ መልኩ ህገ መንግስታዊ መሰረት አድርገን ነው አንቀጽ ጠቅሰን ጉዳያችን በሰላም እንዲፈታ ነበር። የትግራይ ሰዎች በመፈታት እኮ ከቤታቸው እንኖራለን በሚል ማለት ነው። ጉዳዩ ህወሓት ወዳልሆነ ወደ ተወሳሰበ ወሰደው በለመደው ጫካ አሰራርን ተጠቅሞ ሰውን ለማፈን ሰውን ለማጥፋት ለመግደል መክሮ ካልሆነ ህዝቡ በሰላማዊ መንገድ ነበር የጠየቀው። ያን ጥያቄ ወደ ውስብስብ አምጥቶ እንግዲህ ተከትሎ ጦርነቱ መጥቷል። እኛ በአጋጣሚ በጣም ረጅም ጊዜ እንታገላለን ብለን አስበን የነበርነው በአጭር ጊዜ በእግዚአብሔር ፍቃድ ነው። አሁንም የእግዚአብሔር ላመሰግነው እወዳለሁ ማለት ነው። ምክንያቱም ረጅም ጊዜ እንጓዛለን ብለን ነበር ኮሚቴው ወልቃይትን ነፃ ለማውጣት ትህነግን ያህል ድርጅት በስውርም በቀጥታም በጣም ሱር በሰደደ ስትራቴጂክ አካባቢውን በመቆጣጠር ፍጹም ይባል ማለት ግን በድፍረት ያንን እምነትን አምነን ተማምነን ጥያቄው ነበር ደግሞ ከማይነካ ነክተው ወልቃይት ጠገዴ አሁን ነፃ ወጥተናል። እንዴት ንፍታው ክንብ ሲባል መቼም ሰላም አንፈልግም አሁንም ለቲፒኤልኤፍ ለትላንትናው በጦርነት ነው የምንፈታው በጉልበት ነው የምንፈታው የሚያተሳሰብ የለም። በሰላም መፈታት አለበት። ቀጠናው ሰላም እንዲሆን ይሄን ኮሪደር የወልቃይት ጠገዴ ብቻም አይደለም የጎንደር ብቻም አይደለም የሀገር ኮሪደር ነው። ይሄን ኮሪደር ከተባላሸ ሌላው ይባላሽ ይችላል። እንደገና እንደተባለው አካባቢው የልማት አካባቢ ነው። ማህበረሰቡም ሰላም ወዳድ ነው። ሰላም እንዲሆን በሁላችን ሰላም ፈላጊዎች መሆን አለበት። በትግራይ በኩል ያለም ይሰበኩ ነው እውነት ይቆሙ ከሀቅ ይቆሙ ጉዳዩን የመፍትሄ አካልም ሆኖ መምጣት አለባቸው። ህወሓት ለኛ ብቻ አይደለም ለትግራይ ህዝብ በጣም ወደ ማይወጣት ውስብስብ ውስጥ ያስገባ ድርጅት ነው። ይሄን ድርጅት የጋራችን ጠላት ከሆነ የሚመጣው ተፈናቃይ ፍጹም ከህወሓት ተላቆ መምጣት አለበት። ይሄን ጉዳይ ሰላማዊ ከሆነ ህዝብና ህዝብ መቼም ተጣልተው አያውቁም የሚለው ከተሳታፊዎቹም ሲገልጹት ነበር። እኔም እሱ ነው ሻማው። አሁንም ብዙ የትግራይ ሰዎች ሰላማዊ ሰዎች እንደሚኖሩ ከህወሓት አተሳሰብም አሁን ተላቆ የሚማወት ፖለቲከኛም እያየን ነው። ወንድማችን ጌታቸው ትላንትና ዋናው የህወሓት አከርካሪ በጣም ዋና ሰው ነበረ። አሁን አቶ ጌታቸው ለውጡን ተቀብሎ እንዳለው ወንድማችን ጌታቸው ወደ ለውጡ ሲቀላቀል ህወሓት እንዴት እንደተበታተነ አይተናል ማለት ነው። ስለዚህ ከትግራይ ወጣቶች ከትግራይ ምሁራኖች ይሄ መንገድ ተገቢ አይደለም የሚል ትግል እንዳለ ያያል። የሁለቱን ሰዎች ጥምረት በሰሞንኛ መነጋገሪያ ቃል ጽምዶ ብሎ የገለጸው አሳየ ደርቤ ደግሞ ከዚህ ክስተት ጋር የሚያያዝ ሌላ የፋኖ መንደር አጀንዳ አምጥቶ ደርቦበታል። ከጌታቸው ረዳ ጎን የተቀመጡት ዘመነ ካሴ አሊያም መሬ ወዳጆ ቢሆኑ ጌታቸው ረዳንም በነደብረ ጽዮን ብንተካቸው ኖሮ ብዙዎች አፋቸውን በተቃውሞ ቃላት ሞልተው ይመጡብን ነበር የሚል የነዘመነ ካሴን ትርክት የሚያጠናክር አዋጅ ሲያውጅ ነበር። ወልቃይትም ከነ ኮሎኔል ደመቀ ዘውዱ ከስምረት ፓርቲና ከፌደራል መንግስቱ በተውጣጡ ሰዎች እንዲተዳደር ተወስኗል ብሎም ሲናገር ሰምተነዋል። የነ ጌታቸው ረዳን የነ ሸተደምለውን ኮሎኔል ደመቀ ጽምዶ እንዴት አያችሁት? ዛሬ ያው እንደምታዩት እንግዲህ ጌታቸው ረዳ ሁመራ ገብቶ ከነ ኮሎኔል ደመቀና ሸተደምለው ጋር ቁጭ ብሎ እንዴት አዲስ መዋቅርና ዋቀር እንዴት አርገን ወልቃይትን እናስተዳድር በሚለው ጉዳይ ላይ እየተነጋገረ ይገኛል። ከወድድ በመጣ ትዕዛዝ መሰረት ወልቃይት እንደ ድሬዳዋ መታደር አለባት ተብሎ ተወስኗል። ይሄንን ሸተደምለው ኮሎኔል ደመቀ ባይናገሩም 40% ከበአደን 40% ከትግራይ ከስምረት መሆኑ ነው። እነ ኮሎኔል ደመቀ ከህወሓት አንቀበልም ስላሉ አሁን ከስምረት ተብሎ ተስተካክሎላቸዋል። 20% ደግሞ ከወድድ
ተውጣጣ መዋቅር መዋቅር አለበት ተብሎ ተወስኗል። በዚህም መሰረት ዛሬ ጌታቸው ረዳ እንደምታዩት ሁመራ ገብቶ እየተወያየ ይገኛል። በነገራችን ላይ ከጌታቸው ረዳ ጋር ኮሎኔል ደመቀ ቁጭ ብሎ እንደሚወያየው ሁሉ ዘመነ ካሴ ወይም ምሬ ወዳጆ ኢንጂነር ደሳለኝ ወይም ደግሞ ሀብቴ ወልዴ ከደብረ ጽዮን ጋር ከሌላ ጋር ሲወያይ ቢታይ ነው እነዛ የምታውቋቸው ቡድኖች እኔ ቲክቶክ ላይቭ ገብተው አማራውን እየተራገሙ ነበር፣ አፋባህን እየተራገሙ ነበር፣ ፋኖን እየተራገሙ ነበር። ግን ከኦህዴድ የሚመጣ ትእዛዝ ከሆነ ችግር የለባቸውም። አላርል የምታውቁት አንድ ስብስብ ምናምን እየተባለ የሚጠራ በሰሜኖች መካከል ምንም አይነት ትብብር መፈጠር የለበትም የሚል እና ትግራይና አማራ ሁሌም እንደተታኮሱ እንዲኖሩ የሚፈልግ ስብስብ አለ። ያ ስብስብ ግን በኦህዴድና በህወሓት መካከል ግንኙነት ሲመሰረት ምንም አይመስለውም። ጌታቸው ረዳ ፌደራል ላይ መጥቶ አማካሪ ሲደረግ ምንም አይመስላቸውም። በተመሳሳይ መልኩ ኮሎኔል ደመቀም ከነጌታቸው ጋር ተቀምጦ አዲስ መዋቅር ስለመዘርጋት እና እንዴት አድርገን ወልቃይትና አስተዳደር በሚለው ጉዳይ ላይ ሲናገሩ ትእዛዙ የመጣው ከፌደራል መሆኑን ስለሚያውቅ በዝምታ አልፎታል። በተረፈ ስንናገር የነበረው ነገር ደርሷል። በዚህ በአቶ ጌታቸው ድርጊት ይዝ ይጨብጣውን ያጣው ህወሓትም ለአቶ ጌታቸው ረዳ መልስ ሰጥቷል። ህወሓት የፖለቲካ ማጭበርበር ይቆም ሲል ነው ለአቶ ጌታቸው ረዳ መልስ የሰጠው። አቶ ጌታቸው ረዳ በወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ህዝባዊ ውይይት ማድረጋቸው ይታወሳል። ባደረጉት ንግግርም በተፈናቃይ ስም የሚነግዱ ፖለቲከኞች አሉ የሚል ቃል መናገራቸው ህወሓትን አስቆጥቶታል። በምርጫ ቦርድ የተሰረዘው ህወሓት ባወጣው መግለጫ የትግራይን ህዝብ ሞትና ስቃይ ኪሳራ ፖለቲካዊ ማጭበርበር ይቆም፣ የፕሪቶሪያው ስምምነት ተግባራዊ ይሁን ብሏል። የፕሪቶሪያው ስምምነት ከተፈረመ 3ኛ ዓመቱ እየተቃረበ መሆኑን የጠቀሰው መግለጫው ጨምሮም አሁንም በህዝባችን ሞትና ስቃይ ላይ ፖለቲካዊ ሴራው ቀጥሏል ብሏል። የኢትዮጵያ መንግስት በምዕራብ ትግራይ ታጣቂዎችን ማሰማራቱን የጠቀሰው ህወሓት ይሁንና በስብሰባ መድረኮች ላይ ግን የትግራይን ህዝብ ለማሳሳት የተፈናቀሉ ሰዎችን ለመመለስ የሚያደርገው ጥረት እየተሳካ መሆኑን እንደሚናገር አስረድቷል። መግለጫው ሲቀጥልም ለዚህ የማሳሳቻ ስትራቴጂ ከሃዲው ቡድን የመንግስት ተላላኪ በመሆን እያገለገለ ነው በማለት አቶ ጌታቸው ረዳን ወንጅሏል። ጨምሮም ይህ ከሃዲና ጨካኝ ቡድን በትግራይ ሉዓላዊነትና ህልውና ላይ የተነሱ የዘር ማጥፋት ወንጀለኞች መሳሪያ መሆኑን ቀጥሎበታል በማለትም አስታውቋል። ህወሓት የፕሪቶሪያው ስምምነት ተግባራዊ መሆን እንደሚገባው ጠቅሶ ሲቀጥልም የኢትዮጵያ መንግስት ቤት ሰብረው የገቡ ወራሪዎችንና ሰፋሪዎችን ከትግራይ መሬት ውስጥ የማስወጣት ግዴታውን መወጣት አለበት ብሏል። አቶ ጌታቸው ረዳ ግን በዚህ ንግግራቸው ከወንድሞቻችን ጋር መኖር የሚያስችለንን ስራ መስራት አለብን፣ ከተፈናቃይ ስም የሚነግዱ ፖለቲከኞች አሉ፣ የአማራና የትግራይ የህዝብ ለህዝብ መድረኮችን ይበልጥ በማጠናከር የነበረውን የህዝቦች አንድነት መመለስ ይገባል፣ ፖለቲከኞች በሚፈጥሩት ችግር የተነሳ ህዝብ ችግር ውስጥ መግባት የለበትም ማለታቸው ይታወሳል።